ሸይጣን ጓደኛ ሁኑ። ሸይጣን ጋር ወዳጅነት ፈጥሮ የሚድናል እንዴ? ሸይጣን እኮ ኩፍር ነው የሚመኝልህ። ሸይጣን እኮ ያታልልሃል። አዛን ሲልም ቆይ ወንድሜ ቀስ በል ኢቃም ስትል ትገባለህ ይልሃል፣ ያዘገይሃል። ቆይ አንዳንዴም ቤታችሁን ቀብር አታድርጉ ተብሏል፣ ቤት ስገድ ይልሃል፣ ማስረጃ ያመጣልሃል እያለ እስቲ አንዳንዴም ደግሞ ጀማ አድርገው ከዛስ እንዲህ ያለ ቀስ በቀስ ያስወጣሃል ከዲን። አንተነ እንዲያረከኝ ዲኔ ላይ እንዳልጸና አደረከኝ የተጫወትክብኝ አንተነ እንዲህ ብለህ ሲል ነገ የውመል ቂያማ ደግሞ ያላግጥበታል። ሱረቱ ኢብራሂም ላይ አላህ እንዲህ አለ وقال الشيطان لما قضي الأمر إن الله وعدكم وعد الحق إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتموني من قبل إن الظالمين لهم عذاب أليم. وقال الشيطان على لما قضي الأمر والثاني يمجرش والثاني فريق في الجنة وفريق في السائر كفين جنة كفين جهنم تبلو الله والثاني سيسط حسن البصري من يلالو خطبة نوم يادرقو كأسات بوانا من برلاي يسكالنا خطبة ያደርጋል። ለማን? ለጀሃነም ሰዎች። በብስጭት ላይ ብስጭት ይጨምርባቸዋል፣ በጸጸት ላይ ጸጸት ይጨምርባቸዋል። ምን ይላል? ኢነላህ ወዐደኩም ወዐደል ሐቅ፣ አላህ ትክክለኛ እውነተኛ ቃል ኪዳን ገባ፣ ቃሉን ፈጸመ። መልካም ከሰራችሁ ጀነት አለ፣ ጀነት ሰጣችሁ። መጥፎ ከሰራችሁ ጀሃነም ነው፣ ጀሃነምን። ቃሉን አላህ አከበረ፣ እውነተኛ ቃል ኪዳኑን ፈጸመ። ወወዐድቱኩም እኔም ቃል ገባውላችሁ እንዲህ ነው መንገዱ ብዬ ከመስጊድ አስወጣችሁ። ዳንኪራው ቤት እንድትሄዱ፣ ኩፍር ላይ ጠንቋ ቤት እንድትሄዱ፣ ከአላህ ውጭ ሌላ እንድትማጸኑ አደረኳችሁ፣ ጥሪ ያረኩላችሁ። ፈአኽለፍቱኩም ነገር ግን ቃሌን አፈረስኩባችሁ። ወማ ካነ ሊ ዐለይኩም ሚን ሱልጣን እኔ በእናንተ ላይ እኮ ስልጣን አልነበረኝም፣ አስገዳጅ አልነበርኩም። ኢና አንዳዑትኩም ስልጣኔ ምንድነው? ጥሪ ማድረግ ነው። ዳዕዋ ረኩላችሁ። ወላሁ የድዑ ኢላ ዳሪ ሰላም አላህ ወደ ሰላሙ አገር ጥሪ ያደርጋል፣ እኔ ደግሞ ወደ መጥፎ ቦታው ጥሪ ያደርኩላችሁ። ፈስተጀብቱም ሊ ለጥሬ ምላሽ ሰጣችሁ፣ እሺ ብላችሁ መጣችሁ። ፈላ ተሉሙኒ እኔን አትውቀሱኝ፣ ወሉሙ አንፉሰኩም ነፍሶቻችሁን ውቀሱ ይላችኋል። ጸጸት ላይ ጸጸት ይጨምርባቸዋል። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ እኔ የምረዳችሁ አይደላችሁ፣ እናንተም እኔን የምትረዱኝ አይደላችሁ። ዛሬ ብንጫጫው እከሌ እንዲህ ነው አንተን ያረክም ብትጮ ምን ብትሉ የምታመጡት ነገር የለም። ዝም ብላችሁ የጀሃነም ማገዶውን ይላችኋል። እንደውም ልንገራችሁ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል ከዚህ በፊት ስታጋሩ በነበረው ነገር በአጠቃላይ ክጃለሁ ይላል። ኢነ ዛሊሚና ለሁም ዐዛቡን አሊም ለበዳዮች ለነሱ በእርግጥም አሳማሚ ቅጣት አላቸው አለ አላህ ሱብሓነሁ ወተዓላ። ሸይጣን ይሄ ነው ያላግጥብሃል። ዱንያ ላይ የሆነ ፌክ ስራ አሰርቶ ህገ ወጥ አሰርቶ አንድ ሰው ተነቅቶ እስር ቤት ስገባ አንተን እንዲያረከኝ ስትለው እናተርፋለን ብለህ መጣ ተነቃብን በቃ ገባን አሁን ወሬ አታብዛ ሲል የሚሰማ አስብ። አንተ ገንዘብህ ተወርሷል፣ ከስሯል፣ እስር ጠብቆሃል። እሱ ምንም የከሰረው ነገር የለም፣ እስር ብቻ ነው። እንዲህ ሲል የሚሰማ ጸጸት ምንድነው? ልክ እንደዚህ ነው ሸይጣን የሚያላግጥብን ነገ የውመል ቂያማ።